አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ውዶች የምገኘው ከወንድሜ ሱቅ ነው። እንደምታዩት በቅርቡ ያው አንድ የ7-8 ወር አካባቢ እንደዛ ሊሆነው ነው ሱቁን ከከፈተ ማለት ነው። እስኪ ዛሬ ስላለው ነገር እንዲሁም ደግሞ እንዴት እንደሆነ በቀላል ብር ወይም ደግሞ ምን ያክል እንደወሰደበት ጠይቀዋለሁኝ። አንዳንድ ጥያቄዎችን አቅርብለታለሁኝ። ለእናንተም ጥሩ ነገር ይመስለኛል። ለሀገራችን ላይ ሄደን ምን ስራ በርከት ያለ ብር ከሌለን በአቅማችንስ እንዴት ነው በቀላሉ መስራት የምንችለው የሚለውን ነገር ለእናንተ ብዙ ነገር ያስተምራችኋል ብዬ አስባለሁ። ምክንያቱም በሱ ባሌም እንደነገርኳችሁ ያው ሄዷል። ቢያንስ የሰው ልጅ በቀላል ነገር መንገድ ከሚጀምርም በማንኛውም መንገድ ላይ ከሚገባ በትንሽ ነገር መስራት ወይም አእምሮን እያል መስራት ይችላል ማለት ነው። ዛሬ እንግዲህ እንደምታዩኝ ያው ብዙም ባይበዛ ማነስ ባለ በአቅሙ ልክ ወንድሜ እየሰራ ነው ያለው። ጥያቄ ጠይቀዋለሁኝ ያን የምጠይቀውን መልስልኛል ብዬ ተስፋ አድርጋለሁኝ። ያው ትንሽ ካሜራ ስለሚፈራ በነገራችን ላይ ካሜራ ላይ አልገባም ምናምን እያለኝ ነው። ያው ቢሆንም ግዴታ ለዛሬ እንግዲህ ተቸግሮ ይገባል ማለት ነው። ውዶች አብራችሁኝ ቆዩ። እንግዲህ ስለጠይቀው ነው ወንድሜን። እርግጠኛ ነኝ ለእናንተም ትምህርት ይሆናችኋል ብዬ አስባለሁኝ። አብዲ ዛሬ አንተን በመጠየቅ ዛሬ ቪዲዮ ሰራለሁ ብዬ ለብዙዎቹ ትምህርት ይሆናል ብዬ ያሰብኩትን ነገር አሁን አንተ ይሄንን ሱቅ ለመጀመር ምን አነሳሳህ? በምንስ ያክል ብር ልጀምረው ቻልክ? አሁንስ ያለህበት እንዴት ነው? እቃ ስታመጣ ያለው ነገር እንዴት ነው? ገበያው ምናምን እንዴት ነው? ከጊዜ ከቀን ወደ ቀን እየጨመረ ነው ወይ የምታመጣው? እንዴት ነው? ባንዲ ገበያ ነው ወይ ያለው ነገር እስኪ ንገረን። ሰውም አሁን ማለት እዛ ሂጄ ምን ልስራ ምናምን የሚል አብዛኛው ሰው ስላለ ቢያንስ በምን ያክል ብር እንደጀመርከው እስኪ ይሄንን ንገረን። ድምጽህ ግን ከፍ አድርግ አይሰማ። በነገራችን ላይ ወደ ውጭ የሚመጣ ማለት ነበር ግን ከመሄድ እዚህ ይሻላል ብዬ ይሄን በመምረጥ እዚሁ ሲጀምር ያው በትንሽ ነገር እንደሙከራ አድርጌ የጀመርኩት እንደሚያዋጣ ሳቅ ያው እቃዎችን እየጨማመርኩ አመጣሁ። ያው አሁን ላይ ብዙም ባይባልም የተወሰነ ለውጥ አለው፣ ግን የአየሩ ሁኔታ ይወስነዋል ማንኛውም ነገር እና አረብ ሀገር ብለው በባህርም ሆነ በህጋዊ የሚያስቡ ወንድም እህቶቻችን እዚሁ በሀገራቸው ላይ አቅማቸውን ቢሞክሩ የተሻለ ነው ብዬ አስባለሁ። ለምን እዚህ ጋር ብዙ ነገር አለ። እዛ ጋር ቢያንስ ስደት የሚከዱበት መንገድ ያው ገንዘብ ለማግኘት ብቻ ሊሆን ይችላል። እዚህ ጋር ግን ሁሉንም ነገር ታገኛላችሁ፣ ሁሉንም ነገር አጣጥማችሁ መኖር ትችላላችሁ ለማለት ያህል ነው። ቢያንስ አሁን አንተ አብዲ ስትጀምረው በምን ያክል ብር ጀመርከው? አሁን ብዙዎቹ አብዛኛዎቹ ይሄን ያክል ብር ምናምን ሱቅ ማለት ከበድ አድርገው ነው የሚያስቡትና የሰው ልጅ ቢያንስ ባለው ነገር እንዴት እንደሚሰራ እስኪ አንተ ቢያንስ ስትጀምረው በምን ያክል ብር ነው የጀመርከው? ስጀምር ያው በነገራችን ላይ 60,000 ብር ነበር የመጀመሪያ ወጪ አውጥቼ እቃዎችን ያመጣው። ከዛ በኋላ እንደገና አንዳንድ እቃዎችን ሲጠይቁኝ የሉም ከማለት ብዬ ደግሞ የጄ ጭማሪ ታመጣ ያው በአጠቃላይ ግን በዛው በ60,000 ብር ወደ 80 ምናምን ገባ። አሁን ላይ ግን በጣም አሁን ሰራውን ነገር ሌላ ላይ ባለማውጣት ብዙ ሱቅ ላይ ምናምን ከማድረግ ጋር በቃ በትርፍም በምንም በምታገኘው እዚሁ ላይ ነው እቃ የምትጨምርበት። ወደ ሌላ ነገር አላውልም የሌላ ወጪ ስለሌለብኝ ያው አጠቃላይ እሷን ያው ከሱቅ ማንኛውም ሰው ከሚፈልጋቸው ቢያንስ በትንሹም ቢሆን ሁሉም አይነት አለ። ቢያንስ በ60-70 ሺህ እስከ 80 ሺህ የተጀመረ ነው ማለት ነው። ማንኛውንም ነገር እንዳውም መጀመር ይቻላል። ግን በቃ ያው ያለቀን ነገር በሳምንትም ሆነ ሳምንት ካለፈው በኋላ ሄዶ 10 ወጪ ላለማብዛት የትራንስፖርትም የምንም ከማለት አንጻር ነው እንጂ ያው ቀለል ያለ ነገር ራሱ ስራውን ያስጀምራችኋል። መስራት ይችላል። እቃዎችን በብዛት ማምጣት ያው ከብዙ ነገር ይጠብቃል ከማለት ከሌለ ደግሞ ብሩ በአቅምሽ አምጥተሽ ያው ሲጣራልሽ መልሶ ማምጣት ይቻላል ማለት ነው። እና ውዶቼ አንዳንድ ጊዜ ምን አለ መሰላችሁ ይሄን አሁን ስናየው ቀላል ነገር ምናምን ይመስለናል። 60፣ 70፣ 80 ሺህ ደግሞ ብዙ መስሎን ይታየናል። ግን 700 ሺህ ይሁን 200 በአሁን ላይ ትንሽ የብር ብዛት እንጂ እዚህ ጋር የሚሰራው ነገር የለም። ግን ቢሆንም በዛ ደግሞ በአቅማችን ቢያንስ እንደ ሰው ማንኛውም ሰው እንዳለው እንሁን ወይም ማንኛውም ሰው እንደሚሰራው ስራ እንስራ ሳይሆን በአቅማችን በትንሿ ነገር ብዙ ነገር መስራት እንችላለን። ወንድሜ በነገራችን ላይ ለመሄድም በቃ የሆነ አለ አይደል እንትን የምትሉት የምትበሳጩት ነገር እዛ ላይ ምናምን ነበርና በመሀል እንደገና አሁን ስለ ውጭ ሲያስቡበት ራሱ
እኔ አልሄድም ነው የሚለው ማለት ነውና በቀላል ነገር መስራት እንደሚችል ያለው ነገር በጣም ከጊዜ ወደ ጊዜ እየተሻሻለ ነው። የሰው ልጅ ባለው ነገር ጠንካራ ሆኖ ከሰራ በትንሽም ነገር ትልቅ ደረጃ ይደርሳል ማለት ነው። ያው አሉ ከሚባሉ ማንኛውም ቦታ ላይ ከሚሸጡ ምናልባት ከአንዳንድ ነገር ሊጎል ይችላል እንጂ በአቅሙ በትንንሱ ማንኛውንም ነገር ሱቅ ላይ ያስፈልጋሉ የሚባሉትን ነገሮች አምጥቷል። በ70 ሺህ በ80 ሺህ ብር ከዛም በታች ደግሞ አቅሙ እንደሚችል አምጥቶ የሰው ልጅ እያደገ ሲሄድ ያነሰው ነገር እየተካ ይሄዳል ማለት ነውና ያው ለምን ለባልሽ ይሄን እንትን አላልሽውም ከመሄዱ በፊት እንዳትሉኝ፣ እሱ ይሄን አላሰበም። አንዳንድ ጊዜ ደግሞ ከራስ መክሮም ሲመጣ ነው እንጂ የሰው ልጅ ሰው እንዲህ ነው ብላችሁ የሚሰማቸውም አይደለም። ከራሱ ከልቡ ሲመጣ ነው አንድ ነገር ማድረግ የሚችለው ማለት ነውና ሰው እንዲህ ነው ብላችሁ ሀሳብ እንኳን ብትሰጡ ያንን የእናንተን ሀሳብ ንቆም ያልፍ ስላለ እኔ ባለ በእንደዚህ አይነት ነገር ትንሽ ሌላ ነገር ስለሚያስብ አልሆነለትም እና ለዛ ነው ወንዶች እንግዲህ እንደምታዩት ማንኛውንም ነገር የምታመጡበት የምትሰሩበት በትንሽ ብር ይችን የምታክል ሰው ኮንቴነር መንገዱ ዳር ናት። እንደምታዩት እንግዲህ ያው ትንሽ ዝጋንትን የሚላችሁ የኮንቴነር ኪራይ በነገራችን ላይ አብዲ ኮንቴነሩ ነው ስንት ነው ተከራዩ? ኪራይ 2500 ብር ነው። 2500 ብር ግን እንዴት ነው አሁን ስታመጣ ለምሳሌ አሁን 2500 ማለት እንግዲህ ሱቅ ቸርችራ እንደሆነ አንፃር ቢያንስ አሁን አንተ ስታመጣ ሁልጊዜም አንድ አይነት ዋጋ ነው የምታመጣቸውን ሸቀጦች የምታመጣው? እቃ ሁሌ እየጨመረ ነው። ሁሌ ጨምረን ነው ስንሄድ ጨምሯል ነው። እዚህም ያ ደግሞ ከስተመር ሲመጣ በአንድ አይነት ዋጋ አይደለም የምታመጡት። ዛሬ ያመጣችሁትን ለነገ መልሳችሁ በዛው ዋጋ ታመጣው። ያው ሁሉም ነገር እየጨመረ ነው። ቀንሶ የምናመጣው ነገር ምንም የለም። ሁሉም ነገር እየጨመረ ነው። እኛም ደግሞ ከዛ ጋር አነጻጥረን ጭማሪያችንን ያም ሆኖ እንዳለ እናንተም በምታመጡበት ዋጋ ልክ ነው አስባችሁ የምትሸጡት ማለት ነው። እና ውዶቹ ይሄን ይመስላል ዛሬ ከወንድሜ ጋር ቆይታ ያደረኩት። ኢንሻአላህ በሌላ ቪዲዮ ደግሞ ሰፋ ባለ ነገር እንመጣለን። የሰው ልጅ ኢንሻአላህ እኔም በቅርቡ ባላ ፍቃድ የሆነ ነገር አስቤያለሁ ለመስራት ነው። አድርጉ ሊበሏችሁ አትርሱኝ። ዛሬ ወንድሜ ጋር ያረኩት ቆይታ ይሄን ይመስላል። አብሽር ጠንክር። እስኪ ወደ ስደት የሚሄዱትን ከባሌ ጭምር ማለት ነው። ያው ወንድሜ መጥቷል እንደምታውቀው መጥቷል ወንድማችን። ግን አሁን ወደ ስደት እንኳን ለሚሄዱ ሰው ምን ትላለህ? በነገራችን ላይ እኔ ስደትን ለማንም ቢሆን አልመርጠውም። በሀገራቸው ላይ ማንኛውም ነገር በአቅማቸው ሞክረው የተሻለ ለውጥ እንደሚያመጡ ማንኛውም ካሰበበት የማይደርስበት ምክንያት የለም። እና እኔ ራሱ የዛኔ ለስደት የተነሳሳሁበት መንገድ የራሴ ኬስ ስለነበረኝ ነው። ግን ራሴን ጠይቄ ወደ መረጋጋት ከተመለስኩ በኋላ በአቅሜ ወደዚህ ሱቅ በመክፈት አላማ ገባሁ። ያው አልሐምዱሊላህ በሱቅ አሁን ላይ አሰብኩበት ባልደርስም ያው ወደ አሰብኩበት እየተቃረብኩ ነው። ኢንሻአላህ ትደርሳለህ። እና ይሄን ይመስላል ውዶቼ። ሰው ልጅ ተስፋ ከቆረጠበት መልሶ ደግሞ ተነስቶ እንደ አዲስ እንትን ሲል ኢንሻአላህ ትልቅ ደረጃ ይደርሳል ብዬ አስባለሁኝ። ይሄን ይመስላል ዛሬ ውዶቼ። ማንኛውም ሰው በትንሽ ነገር ብዙ ነገር መስራት እንደምንችል የሚያሳይ ነው ብዬ አስባለሁ። ለእናንተም ትምህርት ይሆናችኋል። ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።